ወራዊ የመብራት ክፍያ እየጨመረ ተቸግረናል የሚሉ ጥያቄዎች አሁን ላይ ጎልተው የሚታዩ ናቸው። አሁን ላይ እንግዲህ አብዛኛው ሰው መብራት በየጊዜው እየጨመረብኝ ነው፣ እንደገና በባለፈው ወር ከከፈልኩት የአሁኑ ወር በጣም በዝቶ ነው የመጣው፣ የቀጣይ ወርም እንደዚሁ እየባሰ ነው የሚመጣው የሚሉ አሉ። መብራት ኃይል እንዴት አድርጎ ቢል ካልኩሌት እንደሚያደርግ ክሊር አይደለም፣ ግልጽ አይደለም። ከተጠቀምንበት ይልቅ ያልተጠቀምንበትን እየከፈልን እንገኛለን የሚሉ አንዳንድ ጥያቄዎች ይነሳሉ። በእርግጥ ብዙ ከተጠቀምን ብዙ እንደምንከፍል እናውቃለን። እንደገና ደግሞ የአጠቃቀም ችግርም በእኛ ጋር ይስተዋላል። ታሪፋችንን በየወቅቱ አለመክፈል የኛ አንደኛው ችግር ነው። እንግዲህ አንዳንድ ጊዜ ውዝፍም ደግሞ ወዳ ካለ እሱ ደግሞ የባሰ ለኛ ችግር ይዞ እንደሚመጣ እናውቃለን። ሰላም ጤና ይስጥልኝ። ለማታውቁ ላቀበላለሁ። የቻናሌ አባል ካልሆናችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። መብራት ኃይል ስላደረገው የታሪፍ ማሻሻያ የቆጠረብንን ወራዊ የመብራት ክፍያ እንዴት አድርገን እንደምናሰላ ነግራችኋለሁ። ምን አይነት ጥንቃቄዎችን እንውሰድ እና የተለያዩ ለእናንተ ግልጽ ለማድረግ ያዘጋጇቸው ጥያቄዎች አሉ። እስከ ቪዲዮ ፍጻሜ ከቆያችሁ እነዚህን ጥያቄዎች የመመልስላችሁ ይሆናል። እንግዲህ ለመነሻ ያክል የባለፈው ዓመት ይፋ የተደረገ ታሪፍ ነበረ በ2024 2025 እና ከሱ ጀምሮ እስከ 2028 ድረስ ለ4 ዓመት የሚተገበር ጭማሪ ይፋ አድርጎ ነበር መብራት ኃይል። እንግዲህ ይህ ለመኖሪያ ቤት የተዘጋጀ የታሪፍ ዝርዝር ነው። እንግዲህ እዚህ ጋር በሬንጁ ላይ እንደተቀመጠው ቴብሉ ላይ በተቀመጠው መሰረት ከ0 እስከ 50 የሚከፍል አንድ ሰው አንድ ዓመት ውስጥ በየወሩ በአንድ ዓመት ውስጥ ራሱ በየወሩ ብዙ አይነት ጭማሪዎች እንዳሉ ያሳያል። ከ0.27 ሳንቲም ይዞ እስከ 0.6 ድረስ የሚደርስ ጭማሪ ያሳያል። ይህ በአንዱ ዓመት ነው። በሁለተኛው ዓመት ደግሞ አሁን ዘንድሮ በያዝ ነው ማለት ነው 0.68 ይዞ እስከ 0.84 0.92 ድረስ የሚሄድ እንደዚህ እያለ ይህንን ማስተዋወቅ ይታወቃል። ይህ እንግዲህ ተተግብሮ ሳያልቅ አሁን ደግሞ አዲስ ታሪፍ ይፋ አድርጓል በቅርቡ። ይህም ከጥቅምት 1 እስከ ታህሳስ 30 ቀን 2018 ዓመት ድረስ ተግባራዊ እየተደረገ የሚገኘው አዲሱ የታሪፍ ዝርዝር ነው። እሱም እንደሚከተለው አስቀምጨዋለሁ። ከ0 እስከ 50 ኪሎዋት ሳወር የቆጠረበት አንድ ሰው የሚከፍለው በ0.757 እንደሆነ ያሳያል። ከ51 እስከ 100 ሬንጅ ውስጥ ያቆጠረባቸው ሰዎች ደግሞ በ1.85 እንደሚባዛ ያሳያል። ከ401 እስከ 500 የቆጠረባቸው ሰዎች ደግሞ 5.099 ሳንቲም ከ0.99 ሳንቲም ማባዣ አድርጎ አስቀምጧል። ስለዚህ ይህ አዲሱ ታሪፍ ነው። በእርግጥ ይህ ታሪፍ ከላይኛው የሚለይ ነገር የለውም። እዚህ ጋር ለማየት እንደሞከር ነው በባለፈው ዓመት ከሚያዝያ እስከ ሰኔ የነበረው ታሪፍ እዚህ ጋር የምንመለከተው ነው። እዚህ ጋር ለምሳሌ ከ101 እስከ 200 ያለ ኪሎዋትስ የቆጠረበት ሰው የሚከፍለው ከሚያዝያ እስከ ሰኔ ድረስ የነበረው 2.67 ነው። አሁን ላይ 3.19 አድርጎ ነው ልክ በዚህኛው ዓመት 2025 2026 በፈረንጆች በዚህ በሁለተኛ ሩብ ዓመት ላይ 3.19 ብሎ ያስቀመጠውን እዚህ ጋር አምጥቶ እንደገና 3.19 የሚል ነው ያደረገው። ከዛ ላይ የተወሰደ ይመስላል። ስለዚህ እኛ ብዙ ጊዜ ታሪፉን በየወቅቱ አብዴት ማድረግ አለብን ወይም ማወቅ አለብን። በተቻለ መጠን ይህንን ካወቅን ምን ያህል መክፈል እንዳለብን፣ ስንት መክፈል እንዳለብን አሰላሉን በኋላ ስለምነግራችሁ እኛ በእርግጥ የተጠቀምነውን እየከፈልን ነው ወይ የሚለውን ግልጽ ይሆንልናል። ከተለያዩ ብዥታዎች እንድናለን። እሱን እስከ መጨረሻው ከቆያችሁ የማሳያችሁ ይሆናል። ይህ የመኖሪያ ቤት ታሪፍ ነው እንደነገርኳችሁ። እንግዲህ ብዙ ጊዜ የመብራት ኃይል ክፍያ የቆጠረብንን ብቻ ወይም የፍጆታ ብቻ እንዳልሆነ ይታወቃል። የአገልግሎት ክፍያ የሚባል አለ። እሱም በአዲሱ የታሪፍ አሰላል መሰረት ከ0 እስከ 50 የቆጠረባቸው ሰዎች 11 ብር ከ42 አድርጎ አስቀምጦታል። ከ50 በላይ ያለ ከሆነ ግን 47.7 በሚል አስተካክሎ አስቀምጦታል።
እንግዲህ ምን ያህል እንደቆጠረ እና እንዴት እንወቅ የሚል ጥያቄ በብዛት ይነሳልና እኛ ይህን ያህል ክፈሉ በፊት ዝርዝሩ ይመጣ ነበር በወረቀት። አሁን ላይ ግን ምናልባትም በሲስተም ስለሆነ ብሩ ብቻ ነው የሚመጣልን እና ስንት ብር ለየትኛው ምን እንደከፈል፣ ምን ያክል ለፍጆታ፣ ምን ያክል ለአገልግሎት፣ ምን ያክል ለባት፣ ምን ያክል ለሌሎች ሰርቪሶች ወይም አገልግሎት እንደከፈል የማናውቀው ነገር ስላለ እሱን ለማወቅ ያክል የግድ መነሻ እንዲሆነን ይህንን ላሳያችሁ እሞክራለሁ። የመጀመሪያው የቆጣሪውን ወይም የሜትሩን የአሁኑንና የቀድሞውን ንባብ መመዝገብ ያስፈልጋል። በየወሩ ስለሚሰላ እንግዲህ ቆጣሪ ከተገጠመ ቀን ጀምሮ መቁጠሩን አያቆምም። እሱ አያቆምም ማለት የምንከፍለው ግን በየወሩ ነው። ስለዚህ በየወሩ የምንከፍል ከሆነ የዛሬ ወሩን ንባብ ይዘን ከነበረ አሁን ላይ ያለውን ንባብ እንወስድና ከሱ አቀናንሰን የምናሰላው ስለሆነ ስለዚህ የመጀመሪያው የኛ ስራ የሚሆነው ልክ አንባቢ መጥተው እንደሚያነቡት ሁሉ እኛም ማንበብ አለብን። ብዙ ጊዜ አንባቢ በየወሩ ይመጣል። እነሱ በሚያነቡበት ሰዓት እኛም ብናነብ የሚሻል የሚመከር ነው። ስለዚህ የቆጣሪውን የአሁኑንና የቀድሞውን ንባብ የግድ መመዝገብ ያስፈልጋል። ከዛ የአሁኑን ለማግኘት ከፈለግን የቀድሞውን ንባብ ከአሁኑ ንባብ ላይ የቀድሞውን ንባብ ስንቀንሰው ልዩነቱን እናገኛለን። ስለዚህ በታሪፉ መሰረት እሱን ልዩነት ቀናንሰን ያገኘነው ቁጥር የምናሰላ ይሆናል። ከዛ በአጠቃላይ ለማወቅ ደግሞ ከፍጆታ የቆጠረውን የአገልግሎት ክፍያና ቫት የተለያየ ሰርቪስ የተጨማሪ እሴት ታክስ የሚባለው እሱን በመደመር አጠቃላይ ክፍያው ስንት እንደሆነ የምናውቀው ይሆናል ማለት ነው። ስለዚህ ይህንን ለማድረግ እዚህ ጋር ያለፈውን ወር ንባብ ለምሳሌ 1329 ኪሎዋት አወር ከነበረ እንደ ኤግዛምፕል ነው የምነግራችሁ። አሁን ላይ ያለው ደግሞ 1526 ኪሎዋት አወር ከሆነ የአሁኑን ለማወቅ የአሁኑ ስንት እንደቆጠረ ለማወቅ ስትፈልጉ የአሁኑ ወር ንባብ ለምሳሌ 1526 የሚለውን ወስደን የባለፈው ወር ንባብ ይሄ 1329 የሚለውን ስንቀንስልን የአሁኑን የምናገኝ ይሆናል ማለት ነው። ስለዚህ 197 ኪሎዋት አወር ይመጣል። ይህ ማለት እንግዲህ በእኛ በዚህ በያዝነው ወር ከሆነ ለምሳሌ የቆጠረብንን በዚህ መልኩ ማወቅ እንችላለን። ከዛ በኋላ ግን ይህንን ወስደን እዚህ ጋር ታሪፉ ስላለ እዚህ ጋር በተቀመጠው ታሪፍ መሰረት ብናሰላው የእኛን ፍጆታ ሂሳብ ምን ያህል እንደሆነ ማወቅ እንችላለን። ነገር ግን ከሱ በተጨማሪ ሌሎች የሚከፈሉ ክፍያዎች አሉ። ክፍያው ላይ አብረው የሚካተቱ ወይም በፍጆታው እኛ ተጠቅመን በትክክል ተጠቅመንበት ከዛ ተጨማሪ የሚካተቱ አሉ። እነሱ እነማን ናቸው ካል ወደ 5 የሚሆኑ ክፍያዎች አብረው ሊካተቱ ይችላሉ። ስለዚህ የመጀመሪያው የክፍያ ኃይል ወይም ኤነርጂ ቻርጅ የምንለው የመጀመሪያው ከላይ ያሰላነው ነው። ይሄ ዋናው ክፍል ሲሆን በየወሩ የተጠቀምንበትን ኪሎዋት አወር ወይም በእንግሊዝኛው KWH የምንለው በታሪፍ ዋጋ በማባዛት የምናገኘው ይሆናል። የአገልግሎት ክፍያ ወይም ሰርቪስ ቻርጅ የምንለው ነው። በየወሩ የሚከፈል ቋሚ ክፍያ ሲሆን የሚያካትተው ለሜትር አንባቢዎች ወይም ለቆጣሪ አንባቢዎች፣ ለጥገና አገልግሎት የሚወጡ ወጪዎችን የሚሸፍኑት ከእንደዚህ አይነት ክፍያ በመሰብሰብ ነው። እንደገና መረጃና የቢል አዘጋጆች አሉ። ለነሱ ተጨማሪ ክፍያ የሚከፈል ነው የሚለን። ሌላው ታክስ ነው። ይሄ የተለመደ ነው። በአጠቃላይ ክፍያው ላይ ካለው ከመጣው ክፍያ ላይ 15% ቫት እንደ ማንኛውም አገልግሎት የሚጨመር ነው። ሌላው ደግሞ አልፎ አልፎ ቀድሞ ያልተከፈለ አንዳንድ ጊዜ ደንበኞች እዚህ ጋር ምን አይነት ስህተት ይሰራሉ? በዚህ ወር 10 ብር ወይ 15 ብር ወይ 100 ብር ቆጥሮ ከመጣ እንድትቀንሰልኝ ብለው ዝም ብለው ያን ከፍለው ቁጭ ይላሉ። ነገር ግን ለምን እንደዚህ ሆነ ብለው በወቅቱ መጠየቅ አለባቸው። ካልጠየቁ ምክንያቱም የተጠቀሙትን መገመት ስለማይከብዳቸው ሄደው ማመልከት አለባቸው በሰዓቱ ማለት ነው። ያለዛ ውዝፍ ዕዳ ይቀመጥና በሚቀጥለው ወይ ታሪፍ ተሻሽሎ ወይ ደግሞ የኪሎዋት ሬንጁ አድጎ ለተጨማሪ ላልተገባ ወጪ ስለሚዳረጉ ይሄ የቅድሞ ያልተከፈለ ካለ ወይም ውዝፍ ዕዳ የምንለው ይሄ በጣም ክፍያዎችን ከሚጨምርበት አንዱ ትልቁ ነገር ነው ማለት ነው። ኢቭን በንባብ ስህተት አንባቢው ተሳስቶ ወስዶ አንብቦ የሰጠው ቁጥር ካለ ምናልባት ስህተቱ በቀጣይ ወር ከተገኘ ያ እንደ ተጨማሪ ሆኖ ስለሚመጣ አላግባብ ክፍያ ይመጣል ነው።
ባለፈው ወር 500 ከፍዬ ዛሬ 2000 ተባልኩ የሚሉ ብዙ ሰዎች እሰማለሁ። እና ይህ ከእንደዚህ አይነት ነገር የሚመጣ ስለሆነ እሱ ላይ በጣም ጥንቃቄ ማድረግ እንዳለባችሁ ምክሬን እለግሳለሁ። በአምስተኛ ደረጃ ተጨማሪ ክፍያዎች ደግሞ አሉ። የቴሌቪዥን ክፍያ የሚባል አለ። የኢትዮጵያ ብሮድካስት አገልግሎት ሳተላይት የሚቆርጠው ከ50 ኪሎዋት ሳወር በላይ የቆጠረባቸው ሰዎች ቴሌቪዥን ይጠቀማሉ ብሎ ነው የሚያስበው። ቴሌቪዥንም ሊኖራቸውም ላይኖራቸውም ይችላል። ስለዚህ ነገር ግን እሱ ምን ብሎ ነው የሚያስበው? ቴሌቪዥን ይጠቀማሉ ብሎ ባይ ዲፎልት 10 ብር ጨምሮ ከቢሉ ጋር ያመጣል። እሱን ታሳቢ ያደረገ ነው ማለት ነው። ስለዚህ ይህን በምሳሌ ላሳያቸውና ለምሳሌ ከሚያዝያ እስከ ሰኔ የነበረ አንድ ደንበኛ ወይም አንድ ተጠቃሚ ከ100 እስከ 200 ኪሎዋት ሳወር ባለው ሬንጅስ ቆጥሮበታል ብለን ካሰብን ላይ እንደተመለከት ነው በዛ ወር ላይ የነበረው ታሪፍ ከ100 እስከ 200 በሚለው እዚህ ጋር መመልከት የምንችለው ነው። እዚህ ጋር ብንመለከት ይሄኛው ለምሳሌ ከ101 እስከ 200 ኪሎዋት ሳወር የቆጠረበት አንድ ደንበኛ ከሚያዝያ እስከ ሰኔ የነበረው በአራተኛው ሩብ ዓመት ብለው ባስቀመጡት ላይ ይሄን ያክል ነው የሚቆጠር ወይም ይሄን ያክል ነው ማባዣው። በዚህ ማባዣ ወስደን ያ ደንበኛ በ2.67 ብር ይባዛል ብለን ነው የምናስበው። ስለዚህ በዚህ መሰረት አንድ ደንበኛ በወር ውስጥ 197 ኪሎዋት ሳወር ተጠቅሟል ወይም ደግሞ ቆጥሯል ብለን ካሰብን የወራዊ የኃይል ፍጆታ ወይም ኢነርጂ ቻርጅ የምንለው በዚህ በማባዣው አብዝተን ስናበቃው 525.99 ብር ይመጣል። የአገልግሎት ክፍያ እንግዲህ ከላይም ለመጥቀስ ሞክሬያለሁ። በእርግጥ ይሄ የተሻሻለው ነው። ከመሻሻሉ በፊት ወይም 47 ብር ከመሆኑ በፊት የነበረው የአገልግሎት ክፍያ 44.85 ነው። ይህ ማንኛውም ከ50 ኪሎዋት ሳወር በላይ ያለው የቅድመ ክፍያ ሳይሆን የድህረ ክፍያ ተጠቃሚዎች ነው የሚመለከተው። ለድህረ ክፍያ ተጠቃሚዎች የሚያገለግል የአገልግሎት ክፍያ ነው። ይሄንን አብሮ ይደመራል። ከዛ የአገልግሎት ክፍያው ራሱ ቫት አለው። እንግዲህ ከዚህ ከ44.85ቱ ደግሞ ሌላ ተጨማሪ እሴት ታክስ የሚባለው እሱ ካልኩሌት ተደርጎ ወደ 6 ብር ከ73 ሳንቲም አካባቢ ይመጣል። ሌላው ለተቆጣጣሪ ባለስልጣን የሚከፈል ቀረጥ የሚል አለ። እሱ ደግሞ ራሱን የቻለ ክፍያ ነው። ይሄ ደግሞ የወራዊ ፍጆታውን አጠቃላይ ልክ ከላይ ያለውን እና የአገልግሎት ክፍያውን ይሄኛውን ማለት ነው ሁለተኛ ላይ ያለውን እነሱን በአንድ ላይ ደምሮ ከነሱ ላይ 0.5%ን ወስዶ በጣም ትንሽ ብር ነው። በእርግጥ 2.85 ብር አብሮ ይደመራል። ተጨማሪ እሴት ታክስ ደግሞ ከአገልግሎት ክፍያው ላይ ከፍጆታው ላይ የሚወሰድ ነው። ይሄ ራሱ ታክስ ይደረጋል። አንደኛ ላይ ያሰላ ነው። እሱ ታክስ ሲደረግ 15% ወደ 78 ብር አካባቢ የሚቆጠር ነው። እሱን አብሮ የሚደምር ነው ማለት። ስለዚህ ይሄ ብቻ አይደለም። ከ50 ኪሎዋት ሳወር በላይ የተመዘገበበት ሰው ሁልጊዜም ቴሌቪዥን ይጠቀማል ብለው ስለሚያስቡት የቴሌቪዥን ክፍያውም እዚህ አብሮ ይሰላል። እሱም 10 ብር ነው። እሱን አብረን የምናሰላ ይሆናል። ስለዚህ በአጠቃላይ ከላይ የዘረዘርናቸው 6ቱ ነገሮች ተደምረው ቢሉ ይህን ያክል ነው ወይም ደግሞ በዚህ ወር መክፈል ያለብህ ይህን ያክል ነው ተብሎ ለእኛ ጀነሬት ተደርጎ ይላክልናል ማለት ነው። 659.31 በእኔ አሰላፍ መሰረት እንደዚህ ብር ይመጣል የሚል ነው ማለት ነው። ስለዚህ ይህንን ካወቅን እኛ ተጨማሪ እየከፈልን ነው፣ በተጠቀምነው ልክ ነው ወይስ እንዴት ነው የሚለውን ግልጽ የሆነ ነገር እንይዛለን ማለት ነውና እስኪ እናንተ ላይ የቆጠረባችሁን ኪሎዋት ሳወር ያዙና በዚህ ካሜራ እያስገባችሁ ሞክሩት። ልክ ከሆነ እናንተ ከአላስፈላጊ ውዝግብ ትድናላችሁ ማለት ነው። ይህንንም ለምሳሌ እኔ በራሴ በምጠቀመው ቤት የኔን ወራዊ የመብራት ክፍያ በዚህ ግራፍ ለማሳየት ሞክሬያለሁ። እንግዲህ እኔ እዚህ ጋር ያስቀመጥኩላችሁ አጋጣሚ በስልክ ስለሚደርሰኝ ሜሴጁ ከስልኬ ላይ እየወሰድኩት ነው። ከየካቲት እስከ ነሐሴ ድረስ እንግዲህ ማርች ቱ ኦገስት ሲል ማርች ላይ የሚመጣው ቢል የካቲት እንደሆነ ይታወቃል። ኦገስት ላይ የሚመጣው ቢል ደግሞ የሐምሌው የጁላይ እንደሆነ ይታወቃልና እሱን ከግምት ውስጥ በማስገባት ከማርች እስከ ኦገስት ያለውን የከፈልኩትን የብር መጠንና
የቆጠረውን የኪሎዋት ሳወር ነው እዚህ ለማስቀመጥ የሞከርኩት። ለምሳሌ በዚህ በኩል የተቀመጠው ይሄኛው ኢነርጂ ኮንሳምፕሽን በኪሎዋት ሳወር የተቀመጠ ነው። ከ120 እስከ 190 የሚያነብ ነው ይሄኛው በግራፉ መሰረት። እዚህ ጋር ደግሞ የተከፈለው ብር ከ350 እስከ 600። ስለዚህ ከዚህ ግራፍ የምንረዳው ማክሲመም 190 ከ190 በላይ እንዳልቆጠረብኝና ብሩ ደግሞ ከ600 ማክሲመም ኦፍ 700 እዚህ ጋር ጫፍ ስላለ ከ700 በላይ እንዳልከፈልኩ የሚያሳይ ነው። እና ማርች ላይ የመጣልኝ 144 ኪሎዋት ሳወር የሚል ነው። 144 ኪሎዋት ሳወር የሚል ነው እንደቆጠረብኝ የነገረኝ። ብሩ ደግሞ 381 ብር ነው መክፈል ያለበት የሚል ነው የደረሰኝ። አፕሪል ላይ ስመለከት የቆጠረው 153 የሚል ነው። 426 ብር ነው በብር ተሰልቶ የመጣው። ይሄ ኪሎዋት ሳወር ነው። እንግዲህ እዚህ ጋር እንደምንመለከት ከ144 ወደ 153 የተወሰነ ኃይል ፍጆታ ተጨማሪ ተጠቅሜ ያሳያል። ልክ ብዙ ተጨማሪ እንደተጠቀምኩ ሁሉ ብሩም ተጨማሪ ሆኖ መጥቷል። ሌላው በዚህኛው ወር በግንቦት ወር ላይ ደግሞ 145 ኪሎዋት ሳወር ኦፍ ኮርስ ኦልሞስት ከዚህኛው ወር ጋር ተመሳሳይ በ1 ኪሎዋት ሳወር ብቻ ነው የተለየ እንጂ ከዚህ ጋር የተመሳሰለ ነገር ነው የሚያሳየው። ነገር ግን 406 ብር ይላል። እዚህ ጋር የምንረዳው ነገር አለ። በ381 እና በ406 ብር ያለውን ልዩነት መገመት ቀላል ነው። ነገር ግን ይሄ ግን እኩል በሚባል ደረጃ እየቆጠረ ነው። ስለዚህ ብሩ ታሪፉ የተወሰነ እየጨመረ እንደመጣ የሚያሳይ ነው። እዚህ ላይ ደግሞ ሰኔ ላይ በምንመለከት ሰዓት 175 ኪሎዋት ሳወር ነው የተጠቀምኩት። የመጣው ብር ኦልሞስት ወደ 500 የሚጠጋ ነው። ይሄም የተወሰነ ሎጂካል ነው። የተጠቀምኩት ስለጨመረ ብሩም የጨመረ ነው የሚመስለው። ነገር ግን እዚህ ላይ ጁላይ ላይ በምንመለከት ሰዓት የሰኔ ወሩ ማለት ነው። ሰኔ ወር ተጠቅሜ ሐምሌ ላይ እየከፈልኩት እንደማለት ነው። የቆጠረብኝ በኪሎዋት ሳወር 140 ኪሎዋት ሳወር ነው። ነገር ግን የመጣው ብር 448 ነው። ይህ 140 ኪሎዋት ሳወር ከ144 ያንሳል። 144 በቆጠረ ሰዓት 381 ብር ከፍዬ ነበረ። ነገር ግን ከዚህ በአራት የቀነሰ ኪሎዋት ሳወር ወይም ፍጆታ ተጠቅሜ እዚህ ላይ 448 ብር ነው የመጣው። ይህ የሚያሳየው ታሪፉ እንደጨመረ ነው ማለት ነው። የታሪፉ ጭማሪ ይህን ብር እንዲጨምር አድርጎታል እንጂ የኔ እንትን አጠቃቀም ግን ከበፊቱ ከማርች ላይ ከነበረው ቀንሶ ያሳያል። ይህ ደግሞ ሐምሌ ላይ የተጠቀምኩት አጋጣሚ 169 ኪሎዋት ሳወር ነው የተጠቀምኩት። ብሩ ደግሞ 552 ነው ማለት ነው። እና ይሄ ብር ምናልባት የተጋነነ አይደለም፣ አጠቃቀሚም የተጋነነ አይደለም። ይህ ብር አሁን ምናልባት በአንዳንድ ሰዎች ይህን ዳታ እንደዚህ አይነት እንትን ከያዙ እና መረጃው ካላቸው ያለ ቅሬታ ያለ ምንም እንትን ይከፍላሉ፣ አጠቃቀማቸውንም ያስተካክላሉ። እና በአጠቃላይ ያለ አግባብ እንዳንከፍል ምን እናደርግ የሚሉ ምክሮችን ነው የምነግራችሁ። አንዳንድ ጊዜ ቀለል ያሉ ነገሮች በእንዝላልነት በቸልተኝነት የምንተዋቸው ነገሮች እኛ ላይ ያለ አግባብ ብር ስለሚጨምርብን እነሱን ከግምት ውስጥ በማስገባት እነዚህን ወደ 6 የሚደርሱ ምክሮችን እነግራቸዋለሁ። የመጀመሪያው የሚሆነው በየወሩ በተመሳሳይ ቀን ለምሳሌ በ15 ከሆነ በ15 በ25 ከሆነ በ25 ሁልጊዜም ቢሆን የቆጣሪያችንን ንባብ መመዝገብ አለብን። ሁልጊዜ ስራ ያብለን ማለት ነው። ይህ ለእኛ የሚጠቅመን ቀጣይ የምንከፍለውን በየወሩ የምንከፍለውን የቆጠረብን በትክክል ለማወቅ እና የተሳሳተ ስሌት ካለ እሱን ከወዲሁ ለማስተካከል ይጠቅመናል። አስፈላጊ ከሆነ ደግሞ መረጃዎችን በፎቶ በማስደገፍ በቪዲዮም ሊሆን ይችላል በማስደገፍ መያዝ። ምክንያቱም ፎቶ አንስተን ይዘን ሄደን የቆጣሪ አንባቢው በስህተት ወይ የሌላ ሰው ቆጣሪ ንባብ እኛ ላይ ካስገባ ወይ ደግሞ ቁጥሩን ሲያነብ ተሳስቶ አንድ ዲጂት በሆነ ነገር ቢሳሳት እሱን ስለሚጠቅመን ፎቶ አንስተን ብንይዝ እሱ መረጃዎችን ብንይዝ ቅሬታዎች ሲመጡ እና አላግባብ የሆነ ነገር ሲመጣብን እሱን ለማስተካከል የምን ተጨማሪ መረጃ ስለምን እሱን እንድንይዝ ይመከራል። በየወቅቱ ደግሞ ታሪፎችን ቼክ ማድረግ ግዴታ ነው። እንግዲህ ታሪፍ በየወቅቱ በማይታመን መልኩ በ2022 እና 2023 ላይ በፈረንጆች የነበረ ታሪፍ አሁን ላይ በብዙ እንደጨመረ የምናውቀው ነው። ስለዚህ ታሪፍ መጨመሩን በየወቅቱ ያለውን ነገር አፕዴት ማድረግ ከኛ የሚጠበቅ ነው። ሌላው ደግሞ ዋናው ነገር በሰዓቱ መክፈል ነው። እንግዲህ በሰዓቱ አለመክፈል አንደኛ ቅጣት አለው። ይህ ቅጣቱ በሁለት መንገድ ነው። በገንዘብም ቅጣት አለ። ቆጣሪውም ደግሞ ሲነሳ
ያለ መብራት የምናሳልፋቸው ጊዜያት እነሱ ደግሞ ተጨማሪ በኑሯችን ላይ ጫና ስለሚያመጡ እሱ በሰዓት መክፈል ከኛ የሚጠበቅ ነው። ሌላው ከውዝፍ ዕዳም ደግሞ ካልተከፈለ ውዝፍ እየሆነ ስለሚል እሱ ደግሞ ለሌላ ጊዜ ተጨማሪ ዕዳ ስለሚል እሱን ግዴታ አትኩረት ሰጥተን የምንሰጠውን የምንከፍል መሆን አለበት። ፕሊስ ሪዞልቭ ኤርሊ ኢፍ ቢል ኢዝ ኖት ጀነሬትድ ኦን ታይም። ሌላው ቢል ካልመጣ እንግዲህ አንዳንድ ጊዜ ቢል አልመጣም ብለን ዝም ብለን የተረሳ መስሎን ቁጭ የምንል ከሆነ በራሳችን ላይ ነው ተጨማሪ ጫና የምናሳድርና ቢል ካልመጣ ቶሎ አመልክተን በሰዓቱ እንዲፈታ ማድረግ አለብን። ምናልባት በሲስተም ችግር፣ በተለያየ ችግር፣ በእነሱ ችግር፣ በአንባቢው ችግር፣ በተለያየ ምክንያት ቢል ጄኔሬት ላይደረግልን ይችላልና ጄኔሬት ካልተደረገ ዞሮ ዞሮ የምንጎዳው እኛ ስለሆን እኛ አይደን ኢኒሺየት አድርገን ማስተካከል አለብን እንጂ እነሱ ባይ ኤኒ ሚንስ እንትን ካለ የእኛ ስህተት ነው ብለው ላይ ያስቡ ስለሚችሉ እሱን ፎሎ አፕ ያስፈልጋል። ሌላው የመጨረሻው ዋናው ለዘላቂ አሁን በዘላቂነት እኛ ተገቢውን ክፍያ እንድንከፍል ከፈለግን ያልተጋነነ ክፍያ እንድንከፍል ከፈለግን ለዘላቂ መፍትሄ ምን ማድረግ አለብን? ኢነርጂ ኤፊሽንት የሆኑ ኢኩፕመንትስ ኦር ሆም አፕላያንስስ መጠቀም አለብን ማለት ነው። እንግዲህ የትኛው በደንብ እንደሚቆጥር የትኛው ከፍተኛ ዋት የት እንዳለው የትኛው ደግሞ ዝቅተኛ ዋት እንደሚጠቀም በባለፈው ቪዲዮም ለመስራት ሞክሬያለሁ። እሱን ቪዲዮ ተመልሳችሁ ማየት ትችላላችሁ። አስፈላጊ ከሆነ ደግሞ ተጨማሪ ቪዲዮዎችን ቀጣይ የምለቅላችሁ ይሆናል። ስለተከታተላችሁ በጣም አመሰግናለሁ። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉ በትህትና እጠይቃለሁ። ለቀጣይ ተጨማሪ ቪዲዮዎች አስተያየት መስጠት ትችላላችሁ። ከዚህ ጋር የተያያዙና ሌሎች ቪዲዮዎችን እንድሰራላችሁ ከፈለጋችሁ ኮሜንት ላይ ያሳውቁኝ። አመሰግናለሁ። ቻው